ሰሞኑን የመለኛ ገጽ ረፍት ላይ ነበር። ዛሬ በትሪፓ ተመልሰናል። የትሪፓን ትርጉም የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። ትሪፓውን ለማዘጋጀት አስቀድማችሁ ጨጓራ ታጥባላችሁ። የበግ የፍየል እንዲሁም የበሬ ጨጓራ መጠቀም ትችላላችሁ። ጨጓራው ላይ የሚገኘውን ተጨማሪ ስብ ካወጣችሁ በኋላ ደንብ ለቅለቅ ታደርጉትና ውሃ አፍልታችሁ እየነከራችሁ በደንብ ትልጡታላችሁ። እዚህ ጋር የምትነክሩበት ውሃ ፈጽሞ መቀዝቀዝ የለበትም። በተጨማሪ ጨጓራው ሳይላጥ ማዘጋጀት ለምትፈልጉ ሳትልጡ ማዘጋጀት ትችላላችሁ። ሁሉንም ጨጓራ በሚገባ ከላጣችሁ በኋላ ውሃ በጨው ታፈላላችሁ። ልክ ውሃው ሲፈላላችሁ ጨጓራውን ጨምራችሁ ላላ እስኪል ድረስ ትቀቅሉታላችሁ። ጨጓራው በሚገባ ከተቀቀለ ለመክተፍና ለማኘክ በጣም ቀላል ይሆንላችኋል። ጨጓራውን በምትፈልጉት ልክ ከከተፋችሁ በኋላ መጥበሻ ላይ ዘይት አግላችሁ ቀይ ሽንኩርት፣ ነጭ ሽንኩርትና ዝንጅብል ትጠብሳላችሁ። የጨመራችሁት የአትክልት ግብዓት ተጠብሶ ቀለሙን መቀየር ሲጀምር እርድ ጨምራችሁ ማብሰላችሁን ትቀጥላላችሁ። አሁን በቁመቱ የተከተፈ ካሮት ከላይ ትጨምራላችሁ። ካሮቱ በከፊል ተጠብሶ ላላ ማለት ሲጀምር ከትፋችሁ ያዘጋጃችሁትን ጨጓራ ከላይ ትጨምራላችሁ። ጨጓራውን ጨምራችሁ ከአትክልት ግብዓቱ ጋር በደንብ ከጠበሳችሁት በኋላ ጨውና የማጣፈጫ ቅመሞች ከላይ ታስገባላችሁ። የምታዘጋጁት ትሪፓ የበለጠ ጣዕሙ ቆንጆ እንዲሆንላችሁ ከላይ ለጋ ቂቤ ጨምሩበት። ትንሽ ቃጠል እንዲያረግ ከፈለጋችሁ ደግሞ የተወሰነ ሚጥሚጣ ማድረግ ትችላላችሁ። አሁን ከላይ አረንጓዴ ቃሪያ ትጨምሩና አሳምራችሁ ታቀርባላችሁ። ትሪፓን በመለኛ ገጽ እንግዲህ እንዲህ ነው የምናዘጋጀው። ለአንድ እናሳያችሁ የምትፈልጉት ማንኛውም የምግብ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።